ሰላም እንዴት ናችሁ? ቀደም ሲል በስራ ዘመኔ ያጋጠሙኝ የሚያስገርሙ ነገሮችን አልፎ አልፎ አካፍላችሁ ነበር አይደል? እስቲ ዛሬ ደግሞ አንድ ጀባ ልበላችሁ። ረጅም ዓመት ነው። በድሮ አምስተኛ ፖሊስ ጣቢያ በሚባለው ሰራ በነበረ ቀን ዘመን አንዴ ጥቁር አንበሳ ሆስፒታል 8ኛ ፎቅ ውስጥ የተኛ ሪከቨሪ ያለ ሰው ለፖሊስ ቃሉን መስጠት ይፈልጋል፣ ሂድ ወደ ቦታው ተብዬ ታዘዝኩኝ። ትዕዛዙ ከክልል ነበር የመጣው እና ተረኛ ስለነበርኩ ሄድኩ። ያ ቦታ በዛን ጊዜ በኤችአይቪ ህመም ላይ ያሉ ሰዎች፣ ማገገም ያልቻሉ ሰዎች እዛ ሆነው የሚታከሙበት ቦታ ነበረ እና ወደዛ ቦታ ላይ ሲሄድ ቦታው ላይ አንድ የጎላ ሚካኤል ቄስም የነፍስ አባት የሆኑ የተገኙም ነበሩ። እዛ ላይ በጠና ታሞ የሚገኝ አንድ በወጣትነት እድሜ ላይ ያለ ሰው መናዘዝ እፈልጋለሁ፣ ለቄስም ኃጢአቴ መናገር እፈልጋለሁ፣ ለፖሊስም ወንጀሌ መናገር እፈልጋለሁ ብሎ በመጠየቁ ምክንያት ነበረ እዛ የተገኘው። እኔ ቃል የምትቀበለው ሰው አለ ስለተባልኩ ነው የሄድኩት። ቦታው ሄድኩኝ። ቄሱም እኔም ባለንበት እንግዲህ ታማሚው መናገር ጀመረ። ታማሚው ሲናገር በተለምዶ ቴዎድሮስ አደባባይ በሚባለው አካባቢ ከሚገኝ ቶታል ነው አጂፋ አንድ ማደያ ነበረ ባልሳሳት፣ እሱ አካባቢ ከነበረ ጠጅ ቤት ውስጥ አንድ የጠጅ ቤቱ ባለቤት ወይም እንደዛ ኃላፊ ወይ ጠጅ ባለቤት የሆነ ሰው እቁብ ሰብስቦ የእቁቡን ገንዘብ ይዞ ወደ መኖሪያ ቤቱ በሚሄድበት ሰዓት መንገድ ላይ በጠበቁት ወንጀለኞች ተገሎ ገንዘቡ ተዘርፎ ነበረ እና እንዳጋጣሚ ደግሞ እንደ ግጥምጥሞሽ ሟቹንም አውቅ ነበር። እኔ ሟቹንም አውቀው በቤተሰባዊ መንገድ ነው፣ ግን ያኔ ፖሊስም ስላልነበርኩ በልጅነቴ የሰማሁት ታሪክ ሌቦች ዘርፈውት ገደሉት የሚል ወሬ ሰምቼ ነበር። ከብዙ አመታት በኋላ ነው እንግዲህ ይሄ ሰው ያን ወንጀል የፈጸምኩት እኔ ነኝ፣ ሌሎች ግብረ አበሮችም ነበሩ፣ ነገር ግን ሰውየውን ማጅራቱ ላይ በትልቅ ድንጋይ መትቼው ሲወድቅ ከወደቀ በኋላ ኪሱን ፈትሼ ይህን ያህል ሺህ ብር የወሰድኩት እኔ ነኝ። ከዛ ለጓደኞቼ ያገኘሁትን ገንዘብ የተወሰነ ደብቄ ነው ያካፈልኳቸው። በሌላ ጊዜ ደግሞ እንደዚሁ ከሰው ላይ ወርቅ ቀምቻለሁ፣ አንጋርጌ ሰው ወጥቋል፣ ይሞት ይዳን አላውቅም እያለ ሁሉንም ወንጀሉ በዝርዝር ተናገረ እና ለመፈረም ቀና ማለት ያለ ሰው ድጋፍ ቀና ማለት የሚችል ስላልነበረ በጣቱ ፈረመ። በጣም የታመመ የመጨረሻ ደረጃ ላይ የደረሰ ሰው ነበር እና ይህ ሰው ለቄሱም ለፖሊስም ባለቀ ሰዓት ወንጀሉን ተናዘዘ። ወንጀሉን መናዘዝ ያነሳሳው ምንድን ነው ሲባል በሙሉ ብዙ ጊዜ ቆይቶ ነፍሱ አልወጣ ብላ በጣም ይሰቃይ ነበረ እና ነፍሴ እንደዚህ አልወጣ ብላ ያሰቃየችኝ ኃጢአቴና በደሌን ስላልተናገርኩ ነው ብሎ በራሱ ተነሳሽነት ዶክተሮችን ጠይቆ ነው የመጣለት እና የሚል ነገር ነው የሰማሁትና ቄሱም ራሳቸውን ዛዜውን ጽፈው ሄዱ። እኔም ደግሞ ቃሉን ተቀበልኩኝና ሄድኩኝ። ከዛ ብዙ ጊዜ ነፍስ ግድያ የሚጣራው በአዲስ አበባ ፖሊስ ስለነበረ ዓመተ ምሕረቱ ቀኑ ሁሉ እያስታወሰ ስለነገረኝ በዛን ጊዜ የተመዘገበ ክስ ለማየት ወደ ቦታው ወደ አዲስ አበባ ፖሊስ ሄጄ ኦልሬዲ ፋይሉ ለነሱ የሚገባ ስለነበረ ለነሱ አስተላልፌዋለሁ። ምንድነው የሆነው ታዲያ? ሰውየው ይሄን ነገር ከተናገረ ከ3ኛ ቀን በኋላ አረፈ እና ማረፉን ሆስፒታል ለኛ ሲያሳውቀን ድጋሚ ቦታው ላይ ሄጄ መሞቱን ደግሞ ቤተሰቦቹ ወስዶ እንዲቀብሩ ተሰጥቷቸው ሲቀበርም አይቻለሁ። እና አንዳንዴ በህይወታችን ውስጥ የምንሰራቸው ስህተቶች የዘመናችን ማለቂያ ላይ ተደምረው ይመጡና ወደ ኑዛዜ እድል ያገኙ ሰዎች መናዘዛቸው ጥሩ ነው ብዬ ነው ማስበው። በመንፈሳዊ ዓለም ላይ ያሉ ሰዎች በዚህ ጉዳይ ላይ ምን አስተያየት እንደሰጡ ባላውቅም ጌታ ኢየሱስ በመስቀል ላይ በነበረበት ጊዜ አንደኛው አሾፈበት፣ አንደኛው ግን ይህ ሰው እኮ እንደኛ ሰርቆ ዘርፎ አይደለም በንጹህነቱ ነው እየተሰቀለ ያለው። ጌታ ሆይ መንግስት በመጣች ጊዜ አስበኝ ብሎ
የእግዚአብሔር መንግስት እንዳገኘ ተጽፎ እናነባለን። ያኛው ግን አላገጠ። እስቲ ማዳን ከቻልክ ራስህን አድን እንዳለው ማለት ባለቀ ሰዓትም ቢሆን መጸጸትና ማዘን፣ መጸጸትና ጥፋትን መናዘዝ እንደ ሞራልም እንደ እምነትም ጥሩ ይመስለኛል። እና ይህን ነገር እንዴት ታዩታላችሁ? እኔን ካስገረሙኝ ገጠመኞች ውስጥ አንዱን ላካፍላችሁ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።